ቤተሰብ አዝናኝ ዜና ነው ምለ አዝናኝ ዜና ለኮፒ ሊንክ ያረክ ለሚኮ ሱፐርስታር ርስለታለ ነው ምለ ሳንድሮ ቶናሊ ለማስፈረም ውድድሩ ላይ ስፐርስም ገብታለች ዲዘርቭ ይፈልጋታልና ሚኮ ሱፐርስ አለማወረዷን ካረጋገጠች በኋላ ማኑ ምትሰራውን ቪዲዮ ቻይታላ እንዴት አባቷ እየተላጠች እንደሆነ ማኑ ገባርለ ምን ነው አንቺ ማን ዩናይትድ እኮ አምና ትዝልሻላ ያለ ቻምፒየንስ ሊግ ፉትቦል አንቺ ቻምፒየንስ ሊግ ፉትቦል ኖሮሽ ያለ ቻምፒየንስ ሊግ ፉትቦል ነው አንቺና ኒውካስልን እየኮረኮመ ተጫዋች ወስድብሽ የነበረው ማን ስለሆነሽ ነው አንቺ ይኸውልሽ ሌሎቻችን 80 ነው ምንከፍለው ከዛ በላይ አንከፍልም ብለን አንቺ 120 ከፍለሽ አንቺ ጋር አይመጣም ተረዳሽኝ አይደል ከኒውካስትል ወደ ስፐርስ ለምን ወርታች ይሄዳል ገባርለ ሬሌጌሽን ባትል ውስጥ መግባት የሚፈልግ መሰለህ እንደ ኒውካስትል የሚለቀው ራሱ ቻምፒየንስ ሊግ ፉትቦል ስለሚፈልግ ነው ገባርለ ቻምፒየንስ ሊግ የሚፎካከር ቡድን ቢሆን ደግሞ ይሻላል ዝም ብሎ ገባ ወጣ ምናምን ነገር ከሚል ቡድን ማለት ነው ተረዳሽኝ አይደል ምን አሰባችሁ ነው ሚኮ ምን አሰባችሁ ነው ዝም ብለሽ ሄደሽ ብራይተን ላይ ምናምን አትላጭም እንዴ ምትበልጫቸው ቡድኖች እኮ አሉ አይካዱም ሄደሽ ብራይተን ላይ ብሬንትፎርድ ላይ ምናምን ተላጭባቸው እንጂ ከኛ ጋር ምን 120 ከፍለሽ አንቺ ጋር አይመጣም ገባርለ ኒውካስትል ሽጉጥ ደቅኖበት ሂድ ቢለው ራሱ እንደ ኢሳቅ ይቀውጠዋል እንጂ አይመጣም አንቺ ጋር አድክሚዎች ሰውዬማ አድርሱልኝ ኮፒ ሊንክ ያረጋችሁ ሜንሽን አርጉት ሰሞኑ ፍልት አንቺ ብቻ አለሽም ለካስ ክለብሽም ፍልት ታርጎበታል አይሚኮ ዌስትሃም ግን ዩናይትድ ምን አርጎት ነው በቃ እንዴ ማንቼ በጣ ዌስታ ካላራቆትኩት እያለ ነው በቃ መና ነው እንደውም ሊግቱ ተወርዳላችሁ እያላቸው ነውና እንግዲህ ዴቪድ ኦርንስቴን እንደዘገበው እንግዲህ ሰመርቪል ላይ እንግዲህ ዩናይትድ ኢንተረስት አሳይቷል ፍላጎት አሳይቷል 50 ሚሊዮን ዌስትሃም ለዚህ ልጅ ይጠይቃል ይህ የሚሆነው ግን ማርከስ ራሽፎርድ የሚለቅ ከሆነ ነው ባርሳ 30 ሚሊዮን አልከፍልም ብሏል ለሌሎች ክለቦች ከ30 እስከ 40 ሚሊዮን ማንቼ እንግዲህ ይጠይቃል ማለት ነው ከራሽፎርድ ይሻለናል ከራሽፎርድ በደንብ አድርጎ ይሻለናል ደግሜ ማየት አልፈልግም ይሄ እኔ አስተያየት ነው እናንተን አስተያየት ደሞ ኮሜንት ላይ ትንሽ የራሽፎርድ ደሞዙ ነው በጣም በቃ ዩናይትዶች ማናቸው እና ግሌዘርስ ትልቅ የሚሰሩት ስህተት ይሄ ነበር ደሞዛቸውን ይቆልሉትና ለመሸጥ ስታስብ ዝውውራቸው ፌር ቢሆንም ደሞዛቸውን ይፈሩታልና ደሞዙን ከቀነሰ እስከ 40 ሚሊዮን የትኛውም ክለብ ለራሽፎርድ ቢከፍል ፌር ነው የሚል እምነት አለኝ በዚህ ማርኬት ደሞዙን ካልቀነሰ ግን ይሄን ሰውዬ መሸጥ ከባድ ነው ኤደርሰን በ70 ነው በነገራችን ላይ ራሽፎርድ ያን ያክል እየተከፈለው ኤደርሰን በሳምንት 70 ነው ምንከፍለው አሁን ኢኒዮሶች አያያዛቸው አሪፍ ነው ኮፒ ሊንክ ሪፖርት ሼር ያረጋችሁ እስቲ ደግሞ የእናንተን ሐሳብ ኮሜንት ላይ ይመቻችሁ ምንድነው የፎቶ ወያለው ምንድነው በቃ አንተ ፍቅር አይወድልህማ ሁሌ ሀገር ትበጠብጣለህ ሁሌ አዋራ ታስነሳለህ እኔ ካንተ ጋር መስክር እኔ ለወንድም ጥላ ደውልልሃለሁ ልክ አንድሬ ቤርታ ክፍለ ምሬት ሲመጣ በአብዛኛው ቂጡን ገርበው ጌላብንና ጋርናቹን አሸክመው ሲልኩት አንተ አርፈህ ትቀመጣለህ አንተ ሰላማቱ ደማ ምን አገባኝ እኔ ጋይስ ትላንትና የሳንድሮ ቶናሊ ዝውውር ውስጥ ፉክክር ውስጥ ገብቷል ተብሎ ነበር ዛሬ ደግሞ ሳንድሮ ቶናሊ ወደ ስፐርስ ለመዘዋወር ጓጉቷል በሮቤርቶ ዴዘርቢ ስር ለመስራት ጓጉቷል በስፐርስ አዲሱ ፕሮጀክት ተማርኳል ተብሏል ጋይስ በቅርቡ ሂር ዊ ጎ ግድ ነው ማንቸስተር ሲቲ እና አርሰናልን አደንዝጂ አብዝጂ ሐውልት አድርጌ ነው ወደ ራሴ የማመጣው 17ኛ ተቀምጬ ራሱ አልሰማህም ነምለ አልሰማህም በቅርቡ ሳንድሮ ቶናሊ ወደ ቶተናም ሂርዊኮ እስከ 85 ሚሊዮን ፓውንድ ይፈጃል ተብሏል በቅርቡ አለቀ ወደ ስፐርስ ለመዘዋወር ዝግጁ ነው ብራዘር አለቀለ ማንቸስተር ዩናይትድን የተመለከቱ የዝውውር ዜናዎች ሰፋ ብለው ዛሬ ወጡ የዝውውር ዜናዎችን አጠር አድርገን እንመለከታለን ፔጃችንን ፎሎ ማታረጉ ፎሎ ኮፒ ሊንክ ሼር ፖስት ያደርጋችሁ ቪዲዮን ጀምሩት ዛሬ በስፋት እየተነገረ የሚገኘው ዝውውር ዜና የመጀመሪያው አልቫሮ ካሬራስ እንመለከታለን ማለት ነው ካሬራስ እንደሚታወቀው የማርክ ኩኩሪያ ወደ ማድሪድ መሄዱን ተከትሎ ጆዜ ሞሪኒዮ አንደኛ ምርጫው ሊሆን እንደማይችል እየተነገረ ይገኛል ይህንን ተከትሎ ወደ ቀድሞ ቤቱ ማንቸስተር ዩናይትድ ሊመለስ የሚችልበት እድል እንዳለ በስፋት እየተገለጸ ይገኛል በተለይ ደግሞ ማንቸስተር ዩናይትድ የሉዊስ ሃልን ጉዳይ እየተከታተለ ይገኛል ማርኮ ኩኩሪያን ያጡት ቼልሲዎች ደግሞ እንዲሁም የሉዊስ ሃልን ጉዳይ በስፋት እየተከታተሉና የመጀመሪያ የዝውውር ጥያቄ ሊያቀርቡ ዝግጅታቸውን እንደጨረሱ እየተነገረ ይገኛል ሉዊስ ሃልን ማንቸስተር ዩናይትድ የሚያጣ ከሆነ ግን አልቫሮ ካሬራስን ከሪያል ማድሪድ ያስፈርማል ተብሎ ይጠበቃል
ሌላኛው ዛሬ በስፋት እየተነገረ ያለው ዝውውር የዌስትሃሙና ኔዘርላንዳዊ ተጫዋች ሰመርቪል ዝውውር ነው ማለት ነው። ማንቸስተር ዩናይትድ ሰመርቪልን ለማስፈረም ድርድር እንደጀመረና ምናልባት ከማቲያስ ፈርናንዴዝ ጋር አንድ ላይ ለሁለቱ 140 ሚሊዮን ፓውንድ እንዳዘጋጀ ማንቸስተር ዩናይትዶች እየተነገረ ይገኛል። ታዋቂ ጋዜጠኞች ወይም ደግሞ ለማንቸስተር ዩናይትድ ቅርብ ናቸው የሚባሉ ጋዜጠኞች እየዘገቡ ይገኛሉ። ሰመርቪልና ማቲያስ ፈርናንዴዝን አንድ ላይ ከዌስትሃም ለማስፈረም እስከ 140 ሚሊዮን ፓውንድ ሊያወጣ እንደሚችል ማንቸስተር ዩናይትድ እየተነገረ ይገኛል። ማንቸስተር ዩናይትድ ቤት ዛሬ ደግሞ በስፋት እየተነገረ የሚገኘው ዜና የማርከስ ራሽፎርድ ጉዳይ ነው ማለት ነው። ማርከስ ራሽፎርድ እንደሚታወቀው ከባርሴሎና ቤት የውሰት ውሉን ጨርሶ ወደ ማንቸስተር መመለሱ ይታወሳል። የውሰት ውሉን ቋሚ የማድረግ ቻንሳቸውን እንግዲህ ባርሴሎናዎች አልተጠቀሙም። 30 ሚሊዮን ፓውንድ ነበረ። አሁን ግን የውል ማፍረሻውን ይፋ እንዳደረጉ ማንቸስተር ዩናይትዶች እየተገለጸ ይገኛል። ይህም 40 ሚሊዮን ፓውንድ ማርከስ ራሽፎርድን ማስፈረም የሚፈልግ የትኛውም ቲም 40 ሚሊዮን ፓውንድ ከፍሎ መውሰድ እንዳለበት ተነግሯል። ለሁለቱ ቲሞች ግን ይሄ የውል ማፍረሻ አይሰራም ማለት ነው። ለሊቨርፑልና ለማንቸስተር ሲቲ ይሄ የውል ማፍረሻ ተጠቅመው ማርከስ ራሽፎርድን ማዘዋወር አይችሉም። ሌላ ቲሞች ግን የትኛውም ቲም 40 ሚሊዮን ፓውንድ ከፍሎ ማርከስ ራሽፎርድን ማዘዋወር ይችላል ማለት ነው። ሌላ አዳዲስ ዜናዎች የሚመጡ ከሆነ ተመልሼ እመጣለሁ። እስከዛው ኮፒ ሊንክ ሼር ሪፖስት እያደረጋችሁ ጠብቁኝ። ይመቻችሁ። የሚገርም ነው ጀማ ማንቸስተር ዩናይትድ በዚህ ሳለ ማለት ነው ባርቆላን ለማስፈረም እንግዲህ መዘጋጀት ነው የተነገረ። ዩናይትዶችን ባርቆላን በዚህ ሳለ ለማስፈረም ቢያንስ አፍረተ ስጋ በለው ቢያንስ አመተ ትቁልሉ አለ በመዳለ ቢያንስ አፍረተ ስጋ ረጁ ባዲ ተጫወትክብን ረጁ ባዲ